ጥይቶች አንድ አይደሉም 12 ናቸው የወጡት። 12ቱም ባለቤቴ ላይ አርፈዋል። በኢየሱስ ስም ትል ነበር። እያንዳንዱ ቡሌት በኢየሱስ ስም ትለው ነበር። ፖሊሶች ይመጣሉ፣ ባለቤቴን ሄሊኮፕተር ይወስዷታል። እኔን ታስሬ ብዙ እስረኞች አሉ እዛ ውስጥ 25 እንሆናለን እስረኞች። በጣም ሃይ ፕሮፋይል ኬዝ ያላቸው አሉ። ግን በዛ ውስጥ በመሳሪያ ከገቡት ውስጥ አንዱ እኔ ነኝ። ህልምና ቅዠት በቃ ደንበኛ የዲያብሎስ ስራ እንዳለበት የሚታወቀው ሌሊት ላይ የማይጮህ የማያቃዥው ሰው የለም። አንድ ኢሜት ረጅም ጊዜ ሆኖ ሌላ ኢሜት ሲገባ የዛ እስረኛ አእምሮ ስታተሱ ስለማይታወቅ ወይ ሊወጋጉ ይችላሉ፣ ሊገዳደሉ ይችላሉ። አንዱ እስረኛ እኔ ጋር ሲመጣ እንደው እጁን ቆርጦ ነበር፣ አርተሪው ራሱን ሊገባ ወደ 90 ዓመት ነበር የፈረዱበት። ቡዲስት ተከታይ ነው። እዛ ውስጥ ሀበሻ አንድ ቀን አውጥተኸኝ እለዋለሁ። በቃ ይህን ሰንሰለት ፈተህልኝ ጌታ በነፃ ማመልክ ከምንችል ብለዋል። እናቴን የገደላት ካንሰር እኔ ላይ ወጣ። ልክ በበርዝዴይ ካንሰሩ አለብህ አለኝ። አስደነገጠኝ። ያኔ ኬት መጣ ማለለው ሲቃ ያዘኝ። በቃ አስለቀሰኝና በቃ እየጮህኩኝ ለምን እያልኩ ወደ አምላክ የጮህኩበት በዛች ሰከንድ ቅጽበት ሰከንድ ውስጥ እግዚአብሔር መንፈስ እወድሃለሁ። ያቺ እናቴን ሞት፣ የአባቴን መገደል፣ የልጆቼን መበተን፣ የሚስቴን ኦልሞስ መሞት፣ ሁሉም ነገር የሻረልኝ ቃል ነው። በ50 ዓመቴ የናዝሬቱ ኢየሱስ ሚስቴን ገድዬ የነበርኩ ሰውዬ፣ ቤተሰቤን በትኜ የነበርኩ ሰውዬ ኢየሱስ በ50 ዓመቴ በበርዝዴ አጠመቀ። ከዛ ሁሉ ጣጣ፣ ከዛ ሁሉ ችግር ፈንቅሎ አወጣ። ኃይሉን አሳይ፣ የራሱ አረገኝ፣ እንደገና አቆመኝ። ስሜ ብሩክ አበበ እባላለሁ። የተወለድኩት በአዲስ አበባ ከተማ በቂርቆስ ክፍለ ከተማ ነው። ቂርቆስ ለገሃር። ወደ አሜሪካን ሀገር የመጣሁት በ20 ዓመቴ ነው። ወደ ጌታ የመጣሁት በ17 ዓመቴ ነው። እሱም ደግሞ አባቴን ባጣሁበት፣ እናቴና አባቴን ባጣሁባቸው ጊዜ በጣም ብቸኝነት ነበር የሚሰማኝ። አባቴ ፖሊስ ዲቴክቲቭ ነበረ። ከዛ ደግሞ ወጥቶ ሎየርም የሆነበት ጊዜ አለ። ግን አባታችን ሁል ጊዜ መሳሪያ ቤት ውስጥ ሁሌ አለ። እንደውም ለመመረቅ አባቴ እንዲመረቀኝ የአባቴን ሽጉጥ ማጸዳ ሰው ነበርኩ ከልጅነት። ማታ ማታ እንደውም አስተኩሰኝ ሁሉ እያልኩ የሚያስተኩሰኝ ሁሉ ጊዜያቶች ነበሩ እና በፍቅር ነው አባታችን ያሳደገን። ለሰው የዋ በጣም ቸር፣ ሰው በልቶ ጠገባ አይመስለውም። ለልጆቹ ፍቅር ነው። ግን በጣም የምጠብቀውን አባቴን ሁሌ ያው ለስራ ወደ ገጠር ሄዳ እና ሁሌ መሳሪያ የታጠቀ ሰው ነው በስራው ምክንያትም። ግን ያቺን ቀን እንግዲህ እግዚአብሔር ስለፈለገው እሱም አይደለም የሱ ጋር ተቀጥሮ የሚሰሩ ሹፌር እረኛ ይገጫል ገጠር ውስጥ እና ያ የተገጨው እረኛ ትንሽ ነው ጉዳቱ እና አባታችን ደግሞ እኔ ያሳክመዋለሁ ብሎ ነው ያንን እረኛ አንስቶ ወደ ሆስፒታል ለመውሰድ መኪና ውስጥ ሲያስገባ ከኋላ ያሉ ሰዎች ናቸው የእረኛው ቤተሰቦች የሆኑ ሌሎች አላቅም ብቻ ተኩሰው አባቴንም አብረው የነበሩትን ወደ 7 ሰዎች ናቸው የተገደሉት ያኔ። እና አባቴ እረኛ ሊያድን ብሎ ነው እንግዲህ ነፍሱን ያጣው። ሁሌ ዝግጁ ነው መሳሪያውን ሁሌ ገጠር ስለሚሄድም። ግን በዛ ጊዜ እንግዲህ እግዚአብሔር ስለፈቀደው በዛ ሄደና ግን ለኔ ግን የወዝ
በጣም ነቀርሳ ነበረ። በጣም ስለምንዋደድ ስለምንቀርብ ያልጠበቅኩት ነገር ከገጠር ሲመጣ ከሰሉ፣ ሽንኩርቱ፣ በጉ፣ ዶሮ በቃ ነው የሚገባው ቤታችንና የሰፈር ሰዎች ሁሉ ያውቁታል። ግን ያን ቀን ግን ሬሳ ነበረ የጠበቅኩት ማላቀው ነገር እና ብዙ ልጅም ስለነበርኩኝ ብዙ ወንድሞች አሉኝ። የመጨረሻ ሁላችንም ወንዶች ነን። እኔ የመጨረሻ ወንድ ነኝ። ያው በእነሱ ፕሮቴክሽን ውስጥ ስለነበርኩኝ ያው እንደምንዋደድ ስለሚያውቁ ሬሳውንም ሊያሳዩኝ አልፈቀዱምና በቃ በጭንቅላት ያው just do my imagination ግን የሱ ነገር ከውስጥ ያልወጣ ያለኝ ጉዳይ ነበር እና ድብድብ ውስጥም የገባሁት በቃ was hurt እዛ ሰፈር ውስጥ ለሰውዬ ነው የምጣላው ብዙ ጊዜና አጌን trouble 16 17 አመት ልጅ ሆኜ ከሰው ጋር ሁሉ የምጣላበት ጊዜ ነበረ። ማለስማማበት ነበረ። ሰፈር ውስጥ በብዙ ጣውረድ ውስጥ ነበረ ማልፈው። ለሰዎች ብዬ ጣላለው፣ ለራሴም ብዬ ጣላለው። እንደ ቦምባር የሚባል ክለብ ውስጥ ገብቼ ተፈንክቼ ለሰው ብዬ ተፈንክቼ በጣም ቤት ብዙ ደም ፈሶኝ አልጋ ላይ ቁጭ ብዬ አንድ የወንድሞቼ ጓደኛ ጊታር ይዞ መጥቶ መዝሙር ጌታ ሰጠኝ ብሎ ያችን መዝሙር ሲዘምር እንባዬ መፍሰሱን አይቶ ቀጥታ ይዞኝ ነው ሄደው ሰዎች ጋር ሰፈር ውስጥ ያሉ ክርስቲያኖች ጋርና ያኔ ነው ጌታን የተቀበልኩት። ግን ተቀብየው ግን ብዙ ፕሬሸር ነበረ ሰፈር ውስጥ ሰው በሃይማኖቱ የሚሰደድበት ስለነበረ ተመሳስዬ ቤተክርስቲያን ሄዳለው፣ አስቀድሳለው። ግን ደግሞ መጽሐፍ ቅዱስን ማንበብ የተማርኩበትም ጊዜ ነበረና እግዚአብሔርን አንድ ነገር ጠየቅኩት። አህዱ ሲባል መንፈስ ቅዱስ ይወርዳል ትለኝ ነበር እናቴና በእውነት መንፈስ ቅዱስ አለህን? ከዚህ ሀገር እንድታወጣኝ እፈልጋለሁ ብዬ ስለ እውነት ጸለይኩኝ እና ሰዎች እንዳያዩኝ በነጠላዬ እምባዬን ስጠርግ ትዝ ይለኛል። ግን ያ መንፈስ ቅዱስ እውነትም ሰምቶኝ በሳምንት ውስጥ ወረቀት መጣልኝ ከአሜሪካ ሀገር ውስጥ። በወር አካባቢ ወደ አሜሪካም እንግሊዝ ሀገር ገባው ወንድሞቼ ጋር። ከዛ አሜሪካን ሀገር ኑሮ ጀመርኩኝ። ከክርስቶስ ጋር የነበረኝ ሪሌሽንሺፕ እወደዋለሁ፣ ግን አውዝ ሰርችኝ በቃ ፈልገው ነበር፣ አምላኬን ፈልገዋለሁና አንድ ገብርኤል የሚባል ቤተክርስቲያን ነበረ ሰፈር ውስጥ ዲሲ ውስጥና እዛ ሄድኩኝ። እዛ ሄጄ ያው የጌታ ነገር አልገባኝም፣ ግን ሄጄ ቃሉን ሰማለው፣ አስቀድሼ መለሳለው። ግን አንድ ቀን ግን ቤተክርስቲያኖች ውስጥ ሰዎች ሲጣሉ አየውኝና እርስ በርስ ተከፋፍለው ቸርች ገዝተው ሲሄዱ አየውና ውስጤ በጣም ተሰበረ። ምክንያቱም እንዴት እግዚአብሔር ቤት ሰው ይጣላል በማለትና ቤተክርስቲያን ሳልሄድ ረጅም ጊዜ ቆየሁኝ። ከዛ ከስንት ጊዜ በኋላ አይ ቲንክ መኪናን አክሲደንት ይደርስብኝና ያው ጌታም ሊያስታውሰኝ ይመስለኛል እነ ፓስተር አንፍሬ ቸርች መሄድ ጀመርኩኝና ያኔም ልጅ ነኝ በጣም 1995 አካባቢ ነውና ጥግ ነበር የምቀመጠው፣ ቃሉን ሰማለው። እሁድ እየሄድኩኝ አንዳንዴም ማክሰኞም ጸሎት ፕሮግራም ሲኖር ጥጉ ላይ ሆኜ ሰማለው፣ ያጽናናኛል። ተመልሼ ግን ክለብ ከተባለ ክለብ እኔ ነኝ አንደኛው፣ መጠጥ ቤት ከተባለ መጠጥ ቤት እኔ ነኝ። ግን ተመልሼ እንደገና ፍራይዴውን እወጣለሁ፣ ሰንዴውን ግን ቤተክርስቲያን ነኝና በዚህ ላይፍ ልምምድ ውስጥ ነበርኩኝ ረጅም ጊዜ ኖርኩትና ባለቤቴን ልክ በ2000 አካባቢ 2001 9/11 አውሮፕላኖቹ የኒውዮርክን ቢልዲንግ ሲመቱ ከዛ በፊት ዴት እናደርግ ነበረ። እሷ አየር መንገድ ነበረ የምትሰራው፣ ትመላለስ ነበረ። ያንን ቀን ግን በጣም አዝና ስለነበረ ፓይሎቶቹ ሲገደሉ፣ ሆስሶቹ ሲወጉ እና ሁለተኛ መብረር እንደማትፈልግ ስትነግረኝ በቃ ከኔ ጋር ትኖር ያለሽ ብዬ ሰፕተምበር
ሰፕተምበር 11 የተፈጠረው። ሰፕተምበር 12 ላይ ነው ኮርት ሃውስ ሄጄ እና እሷና ባለቤቴ የተፈራረም ነው። ከዛ ማርች 21 ላይ ተጋባን 2002 ላይ የመጀመሪያ ልጃችን አሁን 22 ዓመቷ ነው። ኖቬምበር 15 ላይ ትወለዳለች። በዛ ውስጥ እያለው ባለቤቴ በጌታ ነች። በጣም የምትጸልይ የምትቃትት ነች። ስለኔ ብዙ ራይ ብዙ ነገር ታያለች። እኔ ግን በሁለት ቢላ የምኖር ሰው ነበርኩኝ። ሰንዴ ለጌታዬ አጨበጭባለሁ፣ አመልከዋለሁ እጄ። ፍራይዴ ግን ቴዲ አፍሮ ኮንሰርት ካላችሁኝ እዛ ነኝ፣ ክለብ ከተባለ እዛ ነኝ። ውሎዬ እንደዛ ነበር እና አንዳንዴ እንዳውም መጠጥ ቤት ሆኜ እግዚአብሔር ነገር ይመጣል ውስጤ እና ያስለቅሰኛል። እና ለምን ታለቅሳለህ ይሉኛል ጓደኞቼ እና አላውቀውም ነበረ። ቀረብ ብዬ አገልጋዮች ብዙ ነገር ይነግሩኝ ነበርና ለምን አታገለግልም ጌታ ይሉኛል። ፓስተር አንፍሬ አንደኛው ነው፣ ሌሎቹም አሉ ብዙዎቹ። እና ተጠምቀሃል ሲሉኝ ስለመጠመቅ እንኳን አላወራም፣ ማውራትም አልፈልግም። ደህንነት ሲባል ስለ ደህንነትም ብዙ ዝም ብዬ አምልኬው ነው መለሰው እና ብቻ የሚያዩብኝ ነገር አለ እኔ ላይ። እኔ ግን አላየሁትም ጌታዬን። እና በዚህ ልምምድ ውስጥ ሆኜ 2020 ላይ ያው ወጣ ገባ እየተባለ ቸርች ሰንዴ ይኬዳል። እንደ ቤንች ፎርመር ጨብጭቤ እመለሳለሁ። ፍራይዴ እና ሌላው ነገር ግን እኔና ጌታ ነው የምናውቀው። በዛ ውስጥ እያለው ብዙ ዎርኒንግ መጥቶልኝ ነበረ፣ በሚስቴም ኢቭን በልጄም፣ ግን አልሰማሁትም ይሄን ድምጽ። 2020 ላይ ኮቪድ በተዘጋበት ጊዜ ላይ በቃ ፍርሃት በበዛበት ጊዜ ላይ እናቴን የገደላት ካንሰር እኔ ላይ ወጣ እና ልክ በበርዝዴ ዶክተር የነገረኝ ካንሰር አለብህ አለኝ። አስደነገጠኝ። ከዛ እንደገና መልሼ እግዚአብሔርን የሙጥኝ ማለት ጀመርኩኝ። በኦንላይን ላይ ሁሉ መከታተል ጀመርኩኝ። አንዳንድ ትምህርቶች እንደውም ቄስ በሪውን የሚያስተምረኝ ነበረ፣ አብሬው ማር ነበረ። ግን ለማንም አልተናገርኩም በካንሰር ውስጥ እንዳለው። ከዛ ሰርጀሪን አረኩኝ። ሰርጀሪን ካረኩ በኋላ በዛ ጊዜ ውስጥ ደግሞ ሴም ታይም በጣም የምወደው ልጄ ስሙ ሳሙኤል ነው። ገና ከልጅነቱ ሃሌሉያ ብሎ ነው አፉን የከፈተው። በ10 ዓመቱ መጽሐፍ ቅዱሱን ኦልሞስት አጠናቆ ያነበበ ልጅ ነው እና በሱ በጣም ብዙ ፈተና መጣብኝ። ራሴን እያሳመምኩኝ እሱ ወደ 15-16 ዓመት ሲሆነው እሱን የሚፈልጉ የተለዩ ግሩፖች አግልለውት በቃ ሊገሉት ይፈልጉት ነበር። ያው ስማቸውን መጥቀስ አልፈልግም፣ በጣም የታወቀ ግሩፕ ነው እና ቤታችንን ሸጠን ለመሄድም አሰብን። ብዙ ውጣ ውረድ ውስጥ ገባን። ልጄን እኔ ነበርኩ ማመላለሰው ትምህርት ቤት። በጣም አይዞሌትድ ሆነ። ኢትዮጵያ ለ3 ወር ይዤ ሄድኩኝ። እዛ ቆይቼ ከዛ ተመልሰን ስንመጣ ልጄ ውስጡ ሰላም ነው፣ ውጪው ነበረ ችግሩ። እንደገና እነዛ ሰዎች ብሰው አገኘናቸው። ብዙ ነገር ሲፈጠር እኔ ያው በጌታ በሆነ የጌታን ነገር ይዤ በሱ ዋጋ ነበር። ግን ያሰብኩትና ያቀድኩት በቃ ቤተሰቤን ለመጠበቅ ብዬ መሳሪያ ነው የገዛሁት። መሳሪያ ገዝቼ ቤቴን ለመጠበቅ ያው አልተኛም። ሌሊቱን ወጣለሁ ገባለሁ። በዛ ሁኔታ ውስጥ እያለው እንደገና ካንሰሩ ተመልሶ መጣብኝ። ሲመጣ 7 ቦታ ነው የወጣው። እንደገና ራዲዬሽን ውስጥ መግባት ነበረብኝ። ራዲዬሽን አረኩኝ። ከዛ ሰርጀሪ አረኩኝ። ሰርጀሪው ከተደረገ በኋላ ኢንፌክሽን ፈጠረ። ያንን ኢንፌክሽን አርጀንት ኬር ሲሄድ የሰጡኝ መድኃኒት
በጣም ሃይሊ ፔን ኪለር ነው። አያስተኛም ሌሊት። በዛ ላይ ቅዠት ውስጥ ገባሁኝ። የመጸለይ ህይወት የለም። እግዚአብሔርንም የመጥራት ብዙ የለም። በራሴ ነው የምታገለው። ለምን እንደዚህ ይሆናል ብዬ ነው የምጠይቀው ብዙ ነገሮች። በዚህ ሁኔታ ውስጥ ሆኜ አንድ ቀን የማዘርስ ዴይ ቀን ነውና እናቴ ያው በካንሰር የሞተችውና የዛ ቀን ዕለት ታመሜ ሆስፒታል አርጀንት ኬር ሄጄ መድኃኒቱን ወስጄ ሳልተኛ ሌሊት ላይ ውሻዬ ትጮዋለች። ስትጮህ ውሻዬን ተከትዬ ደጅ ወጣለሁ። ደጅ ወጥቼ ስመለስ ቤት ውስጥ ያየሁት ሰው ሳይሆን ፊገር ነው ያየሁት። ከልጅነት የአባቴን መሳሪያ ስተኩስ የኖርኩ ሰው ነኝ። አያያዙን አጠቃቀሙን አውቃለሁ። ያንን ሌሊት ግን ያየሁት ፒክቸር ላይ ነው የተኮስኩት። ስተኩሰው ይሄ ቀኝ እጄ ነው ሰርጀሪ ያደረኩት። በግራ እጄ ነው ራሴን ያለማመድኩት። ላይ ያሉት ጥይቶች አንድ አይደሉም፣ 12 ናቸው የወጡት። 12ቱም ባለቤቴ ላይ 11ዱ ባለቤቴ ላይ አርፈዋል። አንዷ ጥይት ግን የት እንደሄደችም እስካሁን አላወቁም። በዛ ሁኔታ ውስጥ ባለቤቴ በኢየሱስ ስም ትል ነበር። እያንዳንዱ ቡሌት በኢየሱስ ስም ትለው ነበር። ፖሊሶች ይመጣሉ። ባለቤቴን በሄሊኮፕተር ይወስዷታል። እኔን ታስሬ ላይ የነበረ ካቲተር ነበረ ከሰርጀሪው እሱ ፈሶ ሰውነቴ ላይ ራሴንም ያቆሰልኩ መስሏቸው ካዩኝ በኋላ ቼክ ካረጉኝ በኋላ የከተቱኝ አይዞሌት አድርገው ራሱን እንደሚያጠፋ ሰው ቦታ ውስጥ ነው የከተቱኝ። እዛ ውስጥ ገብቼ እንደደነዘዘ ሰው እንደሞተ ሰው ሆኜ ነው። በዛ ሰዓት ማስበውም አልነበረም። ከሳምንት በኋላ አንዱ ዲቴክቲቭ መጥቶ ዩር ዋይፍ ሺ ዋዝ ክሪቲካል በት ሺ ኢዝ ስቴብል ኮንዲሽን አለኝ። ያን እግዚአብሔር እናመሰግንኩት። እግዚአብሔር ምህረቱን የመጀመሪያ ምህረቱን ያየሁት ሰው በ11 ጥይት ተመቶ መትረፉን ሳይ ጌታ እዛ ውስጥ እንዳለ ገባኝ። እጁ እንዳለ የማዳን እጁ እንዳለ ገባኝና ከዛውንም ጥያቄ ውስጥ ነበርኩኝ። ምግብም አልመገብም ነበር። ለብቻዬ 2 ወር 3 ወር 4 ወሮች ተቆጠሩ አይዞሌት ሆኜ። ግን ግንቡን እያየው በቃ ፈልገዋለሁ፣ አምላኬን ብዬ ፈልገዋለሁ። ልክ እንዳበደ ሰው ግድግዳውን እያየው አወራዋለሁ። አንዳንዴ እንደውም እስቲ ምንም እንስሳ እንኳን ጉንዳን እንኳን የለችም፣ ምክንያቱም በጣም ቅዝቅዝ ያለ ጄል ነውና ኢንፌክሽን ወይ ደግሞ በሽታ እንዳይመጣ ብለው ያቀዘቅዙታልና በጣም ፍሪጅድ ነው እና ምንም ማየው እንኳን ነገር የለኝም፣ ኮኔክሽን የለኝም፣ የሰው ኮኔክሽን። ያን ሁሉ ጊዜ ቆይቼ ቤተሰቦቼን መጽሐፍ ቅዱስ እንዲልኩልኝ አዘዝኳቸው። ሲመጣልኝ ያ መጽሐፍ ቅዱስ እንዴት አድርጌ እንደሳምኩት እኔ የማውቀው። ቤት ድሮ ግድግዳ ላይ ወይ ድሮ ቴሌቪዥን ላይ ዳንቴል ለብሶ ቁጭ ያለው ይሄ ሕያው የሆነው እግዚአብሔር ቃል ለካ ውስጡ መድኃኒት አለው። እሱን ሌት ተቀን ማንበብ ጀመርኩ። ሳነበው በቃ የቆሳሰለውን ውስጤን ማንነቴን ያስተምረኝ ጀመር። ጌታዊ እርዳኝ አልኩት። በፊት መጽሐፍ ቅዱስ ሳነብ እንቅልፍ ነው የሚለኝ፣ መተኛት ነበር ስራዬ። ለካ የሚያስተኛው ለካ ዲያብሎስ ነበረ። እና እግዚአብሔርን ቃል ሞር እያነበብኩ ስመጣ ውስጤ እየተነቀረ መጣ። በተለይ መዝሙር ዳዊትን ከ1 እስከ 50 እስከ 150 ያለውን በቃ እህል ውሃን የሆነ ለራሴ እና እያጠነከረኝ ሲመጣ በ6ኛው ወር ላይ አንድ እስረኛ መጣ።
በሌሊት እና እቺ ያረኳት መስቀል ከሌላ እስረኛ በቀዳዳ ውስጥ የተወረወረችልኝ ነች እና እችን ግድግዳ ላይ አድርጊያት ነበር እና ያ እስረኛ ይመጣና ክርስቲያን መሆኔን አይቶ ክርስቲያን አለኝ። ስፓኒሽኛ ነው የሚናገረው፣ እንግሊዝኛ አይችልም። የስ አልኩት። ሪሊፍ የሰጠው ክርስቲያን በመሆኔ እንደማልጣላው እንደማልደባደበው ያውቃል። ብዙ ጊዜ አንድ ኢሜት ለረጅም ጊዜ ሆኖ ሌላ ኢሜት ሲገባ የዛ እስረኛ አእምሮ ስታተሱ ስለማይታወቅ ወይ ሊወጋጉ ይችላሉ፣ ሊገዳደሉ ይችላሉ። ግን የሰውየው እችን መስቀል ማየቱ ለሱ ረፍቶ ነው እና እኔም እሱ ክርስቲያን መሆኑን ሳቅ ውስጤን ረፍት ተሰማኝ እና እኔ እንደለመድኩት አልጋዬ ላይ ሆኜ ትንሹ አልጋ ላይ ሆኜ እንደዚህ መጽሐፍ ቅዱስን እያነበብኩ በዛው እንቅልፍ ይዞኝ ይላል። እያነበብኩት ደስ ብሎኝ ነው። እሱ ሌሊት ላይ በዛች ሌሊት በገባበት ሌሊት በቁንጣ ሆኖ በስፓኒሽኛ በልሳን አምላክ ጌታን ይጠራል እና አስተርጉሜ ነው ጠይቄያቸው ሌሎቹን እንጂ የሚለው ስፒሪቱ ሳንቶስ ይላል፣ መንፈስ ቅዱስን ነው የሚጠራው። ከዛ ፓድሬ ይልና ኢየሱስ ይላል። እየተንሰቀሰቀ በሌሊት ያለቅሳል። ጠዋት ላይ መነጋጊያው ላይ አንኳኩተው ኦፊሰሮቹ ይዘውት ወጡ። ራሴን ታዘብኩት። እስከ ዛሬ እኔ እንደዚህ የሰው እግዚአብሔር ፍቅር በእስረኛ ላይ ተንበርክኮ በሌሊት ሲጸልይ መንፈሳዊ ቅናት ውስጥ የገባ አምላክ ወይ እውነት አለህን አልኩት። እሱ የነካው እንዴት እኔን አይነካኝም ብዬ ማሰላሰል ጀመርኩ እና ለ2 ወር ያህል ከዛ በኋላ ለብቻዬ ነበርኩኝ። ከዛ አንድ ቀን አንበረከከኝም ጉዳይ ኮርት ሄጄ ዳኛው ቦንድ ስጠይቅ ሲከለክሉኝ፣ መከልከል ብቻ ሳይሆን ያየሁት የተደረገውን ነገር በቪዲዮ የፖሊስ ኮሊንጉ የ911 ሲደወል ኦፊሰሮቹ በቃ ውስጤ ታሞ ነው ወደ እስረኛው ክፍል የገባሁት ከኮርቱ። እዛ ውስጥ ሆኜ ተንሰቅስቄ ያለቀስኩና ተንበረከኩኝ። ስንበረከክ እግዚአብሔር መንፈስ አጽናናኝ። ያችን ቀን አበረታኝ፣ አለሁልህ አለኝ ውስጤ። ግን ከዛ ተነቃቃው፣ ራሴን ሁሉ አሞኝ በጨርቅ አስሬው ነበረ። በጣም አወሳርት። ከዛ ትንሽ ቆይቼ ከነበርኩበት ሴግሪጌሽን ጥሩ ጸባይ አለ ብለውኝ ወደ ጀነራል ፐብሊክ ወሰዱኝ። ወደ ጀነራል ፐብሊክ ሲሄድ ብዙ እስረኞች አሉ እዛ ውስጥ። እኔ ከጌታ ጋር ከእግዚአብሔር ጋር ከመድኃኔዓለም ጋር ያሳለፍኩት ጊዜ ሌላ ነገር እንዲወስድብኝ አልፈለኩም። ሌሎቹ ካርታ ይጫወታሉ፣ ቴሌቪዥን ያያሉ፣ ይሰዳደባሉ፣ ሙዚቃ ይጽፋሉ፣ ይከራከራሉ። እኔ ግን ብሬን እየዘጋው ነው ለብቻዬ መጽሐፍ ቅዱሴን ከጌታ ጋር ማሳልፈው። አንድ ቀን ሁሉ ተዘጋግቶብኝ ቤተሰቦቼም አልጠይቁኝም። ሌላ እንደገና ክስ አመጡና ማንም ጋር እንዳትደውል እንዳታናግር ተብዬ ሁሉ ነገር ተዘጋጋብኝ። ያኔ ኬት መጣ ማለለው ሲቃ ያዘኝ። በቃ አስለቀሰኝና በቃ እየጮህኩኝ ለምን እያልኩ ወደ አምላክ የጮህኩበት በዛች ቅጽበት ሰከንድ ውስጥ እግዚአብሔር መንፈስ እወድሃለሁ አለኝ። ያቺ ሰዓት የእናቴን ሞት፣ የአባቴን መገደል፣ የልጆቼን መበተን፣ የሚስቴን ኦልሞስት መሞት፣ ሁሉን ነገር የሻረልኝ ቃል ነው። ከዛ ተመልሼ እኔም እወድሃለሁ አልኩት። አንድ አይደለም ያልኩት፣ ቆጠርኳቸው። የእድሜን ቀናቶች ቆጠርኳቸው። እያንዳንዷን ቀን
ከተወለድኩ ጀምሮ እወድሃለሁ። አንድ ቃል ሰጠኝ። እሱንም እስራኤል ሆይ ስማ፣ እግዚአብሔር አምላክ አንድ ነው። በፍጹም ልብህ፣ በፍጹም ሀሳብ፣ በፍጹም ኃይል ብርታት ውደድ። ከዛ እሱ ላይ ነገሬን ስጥለው ያኔ ረጅም ሰዓትን ያስተኛኝ፣ አሳረፈኝ ኢየሱስ። ከዛ በሁለተኛው ነው በሶስተኛው ቀን ቴሌቪዥን እያየው ዜና ላይ ልጄን ያሳድዱ የነበሩ እነዚህ ጋንግ ግሩፖች በሆምላንድ ሴኩሪቲ ተጠቅልለው ከሰፈሩ ታስረው እስር ቤት ገቡ። የምወደው ልጄ በ3 ሳምንት ውስጥ ደህንነት ትምህርት ተምሮ በራሱ ተጠምቆ ሰርተፊኬቱን ይዞ መጣ እስር ቤት ሊጠይቀኝ። ያኔ ነው በቃ ጌታ በህይወቴ መስራት እንደጀመረው። ምክንያቱም ልጄን በጣም ነበር የምወደው። የሰጠኝን ልጄን ጌታ አምላኬ ሳሙኤልን ለምኘው እኔ የሰጠኝ ግን ለራሴ ነበር ያደረኩት። አሳልፌ ስሰጠው ኢየሱስ ታሪኬን ቀየረው። በራሱ ሰዓት በራሱ ጊዜ የልጄን ህይወት ቀየረው። ሳሙኤል እስካሁን በጌታ የጠነከረ ሰው ነው። በዕብራይስጥኛ ያወራል፣ በተለያየ ቋንቋ ያወራል። ለአምላኩ የሚቀድስ በጣም የተማርኩበት ልጄ ነው። አንድ የገባኝ ነገር አለ። ምክንያቱም እግዚአብሔር አምላክህን በፍጹም ልብ በፍጹም ሀሳብ ውደድ ሲል እግዚአብሔር እውነቱን ነው። ልጃችንም የኛ አይደለም የእሱ ነው። ሁሉ ነገር መኪናውም፣ ንብረቱም፣ ቤቱም፣ ሚስቴም ልጆቼም የኔ አይደሉም የእሱ ናቸው። እኔ ግን እሱን እንዳለ አውቃለሁ። ግን ልጆቼና ኑሮዬ ነው ከእግዚአብሔር በላይ ያደረኩት። ግን በዛች ቅጽበት ውስጥ የደረሰልኝ ፍቅር፣ የክርስቶስ ፍቅር ወደኋላ ዞር አድርጎ እንዳያደርገኝና ለዘመናት ያስለቅሰኝ የነበረውን የአባቴን መሞት፣ የአባቴን መገደል እንድረሳ ሁሉ አደረገኝ። እና የልጄም ደግሞ ሲኮንሱ 16-17 ዓመት ሲሞላው ነው ችግር ውስጥ የገባው። ደግሞ ልጄንም ደግሞ የሚፈልጉት ሰዎች በደም ነው የሚፈልጉት። አባቴም ተወልዶ ያደገው ጎንደር ነው። ግን ወደ አዲስ አበባ ሲመጣ የ17 ዓመት ልጅ ነበረ እና እቺ 17 ብላ ተከተለችን እና በልጄ በዛ እድሜ ላይ እኔ ምንም የጠበቅኩት ነገር የለም። እንደ ድሮ ምደባደብ ምጣላም ሰው ነበርኩ። ኦንሊ ቲንግ ያረኩት መሳሪያ እንኳን የተገዛው ቤት የገባው ልጅህን በምን ጠብቀዋለህ፣ በመጥረጊያ ወይስ በዱላ ስባል ነው ሄጄ መሳሪያን ገዝቼ ልጆቼን ለመጠበቅ የገባሁት። እና በዛ ሁኔታ ውስጥ ሆኜ ግን ያው ጌታ መጨረሻ ላይ ያው ሁሉን ነገር ቀያየረው። አሁን ዞር ብዬ ሳየው በደም እንደምፈለግ አይነት ሰው ነው የመሰለኝ። በቃ የሆነ የደም ነገር እንዳለ እና የማላቀው ነገር ነው ለራሴ። እና ባለቤቴ በጣም እንዋደድ ሰዎች ነን። አንድ ቀን እንኳን እንደዚች ኃይለ ቃልም ተናግሬያት አላቅም። ከመሳቅና ከመቀለድ ከመጫወት ሌላ ምንም ነገር የለንም። ግን ዮሐንስ ምዕራፍ 10 ላይ ሌባው ሊሰርቅ ሊገድል ይመጣል፣ እኔ ግን ሕይወት ሊሆንላችሁ መጣሁ ያለው ኢየሱስ ነገር ነው ትዝ ያለኝ። ምክንያቱም ሰላም ያለበት ቤት ውስጥ በር ከፍቼ ያስገባሁት እኔ ነኝ። ምክንያቱም ሪሌሽንሺፕ የለኝም ከኢየሱስ ጋር። ይሄ ኢየሱስ ይፈልገኝ ነበረ ከድሮ፣ እኔ ግን እየሸሸሁት ነበር።
ግን እዛ ውስጥ ሆኜ ያቺ የሱ ፍቅር የሱ መውደድ ላይፌን ቀያየረችው ገለባበጠችው እና ልጄን ሰላም ሆነ ባለቤቴም ከ2-3 ሳምንት በኋላ ከዛ ሁሉ ነገር አንዲት ጥይት እንኳን አካሏን ሳያጎደል ጅማቷን ሳይነካ አንዲት ነገር እንኳን ሳይጎደል ጤነኛ ሆና ወደ ቤቷ ገባች። ከዛም አላቆመችም። ጠያቄ እሷ ነበረች። ኮርቱ ራሱ ከልክሎ እንዳደርስባት ተብዬ ጠያቄ ሚስቴ ነበረች። እጇ ላይ ካስክ አርጋ ሁሉ ስትመጣ ስጠይቀኝ እና እግዚአብሔር ምህረት አልጋ ላይ ሆና የሰጠችኝ ሰው ነች። እኔ ጨንቆኝ ህይወት አጥፍቻለሁ ብዬ ራሴ ላይ የደመደምኩ ሰው ነበርኩ። ግን ምህረት ከሷ የተቀበል ጭራሽ ለኔ የምትጸልይ አይዞ የምትለኝ ትልቅ ሴት ነች እና የምህረትን ጥግ በሷ አሳየኝ። እግዚአብሔርን አንድ ቃል ገባሁት። መጀመሪያ የያዝኳት ሎየር ፐብሊክ ዲፌንደንት ነች እና ብዙ ጊዜ ፐብሊክ ዲፌንደንት ማለት ብዙ አይከራከሩም፣ ብር ስለማይከፈላቸው የነፃ ስለሆኑ ግድ የላቸውም ይባላል። ብዙ ጊዜ ፐብሊክ ዲፌንደንት የያዘ ሰው እስረኛ በቃ ያለቀለት ነው፣ የተፈረደበት አይነት ነው። ብዙ ጊዜ ያው ብር ያለው ሰው ይወጣል፣ ጥሩ ሎየር ከተገኘ በጥሩ ሎየር ይወጣል ይባላል። እኔ ግን በዛ ጊዜ ብዙ ነገር አሰብኩኝ። ሰዎችን ብዙ ይሉኝ ነበር፣ ቤትህን ብትሸጥ፣ የቤትን ኢኩቲ ብታወጣ። ብዙ ሰው ኢንተርቪው አረኩኝ እና ኢንተርቪው ሳረግ እነዛ የሚጠይቁኝ ብር ብዙ ነው እና እኔ ቤት አለኝ፣ ግን ቤቴን ደግሞ ሸጬ ለልጆቼ ያልኩትን የሰራሁበትን እስከዛሬ ከነሱ ግሮሮ ላይ ወስጄ የጥፋቴ ሳያንሰኝ እንደገና ደግሞ ከነሱ ግሮሮ ላይ ሳልወስድም ጌታዊ ያልኩኝ ለምነው ነበር። ያም ስለ አምላኬ ስለ ክርስቶስ ብዙ ከገባኝ በኋላ መጽሐፍ ቅዱስ ማንበብ ከጀመርኩ በኋላ ነው እና ኢየሱስ በመጽሐፍ ቅዱሱ ይናገራል። ሰው አንዳንዴ እግዚአብሔር ተናገረኝ ሲል እንዴት አድርጎ ተናገረህል ነበር እኔ ራሴ። ለካ በቃሉ ነው የሚናገረው እሱ እና አንድ ቀን በጣም ግራ ገብቶኝ ወይ ቤቱን ኢኩቲውን ላውጣ እያልኩኝ ወይ እንደዚህ እያልኩኝ ከራሴ ጋር ሳመነታ አንድ ቃል መጣ። እግዚአብሔር ቃል በእኩለ ሌሊት ነው የመጣልኝ። እንደዚህ ይላል ቃሉ፣ የመዝሙር 146 ላይ ያለው እና እኩለ ሌሊት ላይ ቁጭ ብዬ እያሰብኩኝ ስለ ሎየሮቹ ቤቴን ሸጬ ኢኩቲ አውጥቼ እያልኩኝ በምልበት ሰዓት መጽሐፍ ቅዱስ እየገለጥኩ ራንደም ሊገልጥና ጌታ ሆይ ብዬ ጣቴ እንዲያደርግና አንዳንዴ ተናገረኝ እለዋለሁ እና ገልጬ ሳይ ይሄ ቃል ነው በቃ ላይ የመጣውና አስደነገጠኝ። እንዲህ ይላል መዝሙር 146 ማዳን በማይችሉ በሰው ልጆችና አለቆች አትተማመኑ፣ ነፍሱም ትወጣለች ወደ መሬትም ይመለሳል፣ ያን ጊዜ ምክሩ ሁሉ ይጠፋል። ቁጥር 5 ላይ እንዲህ ይላል ያዕቆብ አምላክ ረዳቱ የሆነ ተስፋውም በአምላኩ በእግዚአብሔር የሆነ ሰው ምስጉን ነው። እርሱም ሰማይና ምድርን ባህርን በእርሱም ያለውን ሁሉ የፈጠረ እውነትን ለዘላለም የሚጠብቅ ለተበደሉት የሚፈርድ ለተራቡት ምግብን የሚሰጥ እግዚአብሔር የታሰሩትን ይፈታል ሲለኝ ያኔ ጮክ ብዬ እንደ ልልታም እንደ ጩኸትም ጮኩኝ። ኦፊሰሩ መጥቶ የእስረኛውን በር ኳኳኳ ቢኳየት አለኝ። ስቄ ጌታ ነገር በነጋታው እነዛን በብዙ ብር የጠየቁኝን ሰዎች ቴንክ ዩ ቬሪ ማች ብዬ አሰናብቼ ያቺ ብዙ ታስፈርድባለች የተባለችዋን ጠበቃ ያስኳት። እሷን ይዤ ፕሊድ ይላል ወይ ብላታለው። ያው እነሱ ይሄን ያህል ይፈርዱባል እንደዚህ ያደርጋሉ። እኔን ሊፈርዱብኝ የፈለጉት እያንዳንዷን ጥይት ቆጥረው ላይፍ ነው
ከ40 ዓመት እስከ ላይፍ ነው የተባልኩት። ኢቨን እንኳን 10 ዓመት እንኳን በለምናቸው እምቢ የተባልኩበት ነው ሎየሮቹ። ነገሮቹ ከሄዱ በኋላ እኔም ደግሞ ለኢየሱስ ሰረንደር ካረኩለት በኋላ ምን አልኩት? አንዴ ጌታ ያልኩት እንኳን አገኘኸኝ ብቻ በዛም በዚህም እንኳን አገኘው። እኔ 40 ዓመትም እንደ ሙሴ ከፈለክ 90 ዓመትም የሚኖርበት ዘመን ሁሉ እስር ቤትም ብበሰብስ ምንም ኬር የለኝም ከእንግዲህ ወዲያ። አንተ የፈቀድከውን በሌላ አድርግ፣ ከወጣሁኝ ለአንተ ጥቅም እንደሆነ አድርገኝ ብዬ ከሱ ጋር ተማምዬ ከአምላኬ ጋር ከኢየሱሴ ጋር ይህንን ዘግቼ የኮርቱ ቀን ይመጣና ሄድኩኝ። ምን ትለኛለች? ፕሊዲል ሊሰጡ አልቻሉም እና ምንድነው ትራያል ትሄዳለህ ወይ አሉኝ። እኔ ትራያል ማለት እንደገና በጥይት የተመታቸውን ሚስቴን፣ ቤት ውስጥ የደነገጡትን ልጆቼን አምጥቼ እንደገና በኮርት ውስጥ በክስ ውስጥ እንደገና ተቀምጬ እነሱን አሳመሜ ራሴም ልታመም አይሆንም። እኔም ጊልቲ ነኝ አልኳት እና ይህን ስላት ደነገጠች። ከዛ ሄዳ ለፕሮስኪውተሮቹ ለከሳሾቹ የተነገረ፣ ከዛ ደግሞ ለዳኛውም፣ ከዛ የፍርዱ ቀን ደረሰ። ሄድኩኝ። ብዙ ጊዜ ሰው የሚለው እነሱ ልጆች መጥተው ትራያል ላይ ብትሄድ ወይ ደግሞ ባለቤት መታ እንደዚህ ብትልልህ ነገሩ ይቀልልሃል፣ በዚህ ነው። ግን ትራያል ላይ መግባት ማለት የተደረገውን ነገር እያንዳንዷን ነገር የተተኮሰችውን ጥይት የ911 ኮሉን እያንዳንዱን ነገር መልሰው የሚያሰሙበት ጊዜ ነው ትራያል ማለት። ቁጭ ብዬ እንደገና ወደ ኋላ ተመልሼ በዛ ላይፍ ውስጥ እንደገና ማሰቡ እንኳን የሚከብድበት ነው። በቃ ከባድ ነው። ግን ጌታ ስለረዳኝ ያንን ነገር ዘግቼው ወደ ሌላ ምዕራፍ ስላስኬደኝ ወደ ኋላ እንድመለስበት አልፈለኩም እና ቤተሰቤም ደግሞ በዛ ሁኔታ ላይ ተመልሶ እንዲገባ አልፈለኩም እና ያልኩት አም ጊልቲ አይ ቴክ ፉል ሪስፖንሲቢሊቲ ፎር ማይ አክሽን፣ ሌላ የተፈጠረ ነገር የለም ብዬ ነው ታሪኬን የነገርኩትና በዛ ውስጥ ስናገር ዳኛው ይጽፋል፣ ፕሮስኪውተሮቹም ይጽፋሉ። እኔ አፌን ከፍቼ ብቻ ምን እንደምል አላውቅም። ረጅም ሰዓት እናገራለሁ። ጌታ ሆይ ተናገርልኝ ያልኩት እሱን እና ዳኛው ተነስተው ይገባሉ፣ ውስጥ ተመልሰው ይመጣሉ። ይሄ መጨረሻው ፍርድ ቀን እና 40 የነበረውን ይቀንሳሉ። ከዛ ያወራሉ እንደገና ብለው አውርደው 5 ዓመት ሲሉኝና እሰማለሁ 5 ዓመት ሲሉኝ ከዛ እንደገና 4 ዓመቱን ይሰርዝና 1 ዓመት ይልና ከዛ ወደ ቤቴ ሄድ ነው የተባልኩት። በዛችው ቀን ወደ ቤቴ ወጣሁኝ እና ያቺዋ የነበረችው ሎየር በብዙ ሺህ ብር ያልጠየቀች በነፃ 5 ሳንቲም ያልከፈልኳት ሎየር፣ ብዙ ሰው የናቃት ሴት በጆሮዬ ሚስተር አቤበ you are going home today ያለችኝ በጆሮዬ እና ውስጤ ጌታ እንደተጠቀመባትም ገባኝ በርሷ። ምክንያቱም የማይወጣ የማይገፋ ዳገት ነበረ 40 ዓመት ላይፍም ራሱ ኢቭን 5 ዓመትም። ግን ጌታ በዛ ሰዓት በሷ ተጠቅሞ የተናገረውን ቃል ፈጸመው ኢየሱስ እና ያንን ቀን ውጣ ትሄዳለህ ወደ ቤት ስትባል እና ይህን ቃል ነው እንግዲህ እነዛን ሀብታም ሎየሮች ብዙ ብር የጠየቁኝን ጌታ አስቀድሞ ያለኝ ማዳን በማይችሉ በሰው ልጆችና ባለቆች አትተማመኑ፣ ነፍሱም ትወጣለች ወደ መሬትም ይመለሳል። ያን ጊዜ ምክሩ ሁሉ ይጠፋል። የያዕቆብ አምላክ ረዳቱ የሆነ ተስፋውን በአምላኩ በእግዚአብሔር የሆነ ሰው ምስጉን ነው፣ እርሱም
ሰማይና ምድርን ባህርን በእርሱ ያለውን ሁሉ የፈጠረ እውነትን ለዘላለም የሚጠብቅ ለተበደሉት የሚፈርድ ለተራቡት ምግብን የሚሰጥ እግዚአብሔር የታሰሩትን ይፈታል። እግዚአብሔር የወደቁትን ያነሳል። እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል። እግዚአብሔር ጻድቃንን ይወዳል። እግዚአብሔር ስደተኞችን ይጠብቃል። ድሀ አደጎቹን ባልቴቶቹን ይቀበላል። ኃጢአተኞችን መንገድ ያጠፋል። እግዚአብሔር ለዘላለም ይነግሣል። ጽዮን ሆይ አምላክሽ ለልጅ ልጅ ነው። ሃሌሉያ። እና ይሄ ቃል ኮምፕሊትሊ ቼንጅ ሚ። ግን አመንኩት፣ ያኔ ሲለኝ አመንኩት እና በሷ ይህንን ቃል ስሰማ ገረመኝ እና እግዚአብሔር ይመስገን ቤቴም ከመሸጥ ኢኩቲውም ወጥቶ ለሎየርም ከመገፍገፍ ጌታ አዳነኝ። ከዛ ግን አንድ ጌታን ቃል የገባሁት ነገር ቢኖር ምን አልኩት? አምላኬ ሆይ እስከ ዛሬ እንደምትወደኝ እንደምትፈልገኝ አውቃለሁ፣ ግን እኔ አንተ እንደፈለገኝ አልሆንኩልህም። በቃ አናሯሬ አካሄዴ ልክ አልነበረምና እንደወጣው ምን አልኩኝ? ከእንግዲህ ወዲያ እንደወጣው ደህንነት እማራለሁ፣ ኢየሱስዬ እማራለሁ። ከዛ ተምሬ ደግሞ እጣመቃለሁ። ይህን እድል ስጠኝ እያልኩኝ ብዙ ጊዜ ለምነው ነበር። ብዙ ሰዎች ቸርች ኦፈር አድርገውኛል። እግዚአብሔር ይባርካቸው። ፓስተሮቹም አቃቸውም ሰዎች ብዙ ጊዜ ብሩኬ መች ነው የምትጠመቀው? መች ነው ደህንነት ይሉኛል። እኔ ሽል እያልኩኝ ክለቤ ነው። እኔ ሽል እያልኩኝ ኮሚትመንት ላለመጠበቅ ሌላ ቦታ ነኝ። ግን እግዚአብሔር የፈቀደው ነገር ሆነና እዛ ውስጥ የነበረ አንድ ፓስተር ነበረ። እንግዲህ ከነበርኩበት ከዛ ረጅም ጊዜ ቆይቼ በሴግሪጌሽን ወደ ጄኔራል ፐብሊክ ስመጣ የመጽሐፍ ቅዱስ ጥናት ጀመርኩኝ ከእስረኞቹ ጋር። እኔ ነኝ የጀመርኩት፣ ሌሎችም ተቀላቀሉኝ። እዛ ውስጥ ነጮች አሉ፣ ጥቁሮች አሉ፣ ስፓኒሾች አሉ፣ የተለያዩ ዘሮች አሉ። ግን ሁሉም ነጩ ከነጩ ጋር ነው ካርታ የሚጫወተው፣ ጥቁሩም ከጥቁሩ ጋር ነው የሚያሳልፈው። አንድ ኢትዮጵያ ያለው እኔ ነኝ እዛ ውስጥ። እኔ ግን ከሁሉ ጋር እስማማለሁ። እዛኛው ጋር እሄዳለሁ፣ እዛኛው ጋር እሄዳለሁ። ሁሉንም ማየው እግዚአብሔር ይመስገን። መቼም አባቶቻችን የሰጡን ታሪክ ቢኖር ማንነታችን አውርሰውን ስለሄዱ እንደሌላው አንሸማቀቅም። ኮራ ብለን ግን የራሳችን ካልቸር ያለን፣ የራሳችን ንግግር ያለን፣ የራሳችን ቋንቋ ያለን የአማርኛን መጽሐፍ ቅዱስ ይዤ ነውና አጻጻፉ ወርዱ ይገርማቸው ነበር እስረኞቹ። ኢትዮጵያዊነት በቃ በጣም ይገረሙብኝ ነበር። እንደውም አንብብልኝ ይሉኝ ነበርና በአማርኛ ሁሉ ሳነበው ወርዱ በቃ ውስጣቸውን ያድሳቸው ነበርና በዛ ውስጥ ሆኜን አብረን እየተሰባሰብን ያው መማጸን ነው፣ ጌታ እንዲረዳን ነው። ሁላችንም ካለንበት እስር እንድንፈታ ነው። በቃ እንድንፈታ በጣም ጊዜ እናሳልፋለን። ሁሉም ሰው በቃ የተሰበረ ልብ ይዞ ነው የሚቀርበው እና አልቅሰን እጃችንን ተያይዘን ጸልየን ነው። እና አንዴ ምን አደረኩኝ? እኔ ሪኩዌስት ያደረኩት ፓስተሮች እንዲመጡ በቃ እንዲያገለግሉ ነገርና የካቶሊክ ፕሪስት ይመጣል፣ የእስላምም ደግሞ ሞስክ አይነት ሰው የሚያስተምር ይመጣልና ብዙ የክርስቲያኖቹ አልደረሱልንም ነበር በዛ ሰዓት። እና ብዙ ጊዜ እኔ ደብዳቤ ጽፍ ነበረ እንደዚህ እንደው ሰዎች እንዲያገለግሉ። እና አንድ ቀን ግን ተሰብስበን እንደ ፒቲሽን ሞላንና እዛ ውስጥ ላለው ለሳርጀንቱ ክርስቲያን ሰርቪስ እንፈልጋለን ብለን የክርስቲያን ሰርቪስ ሪኩዌስት አደረግን። ከዛ መጀመሪያ የመጣው ፓስተር ኬነት ይባላል እና ሲመጣ ይሄን የምታዩትን ጃኬት አርጎት ነው የመጣው እና የራሱ ሌላ አለው። ይሄ አዲስ ገዝቶልኝ ነው። ይሄን አርጎ ሲመጣ ደረቱ ላይ ያለውን ነገር አነብ ነበር፣ የተጻፉትን ነገሮች በቃ እና እያነበብኩኝ በቃ ታሪኩን ሲናገር አለቀስ ነበረ። በቃ ጌታ ያላለው በቃ እና የሚያስተምራቸው ትምህርቶች በቃ ሰፍሰፍ ብዬ ነበር የምጠብቀው በየጊዜው ሲመጣ በቃ። እና አንድ ቀን ምን ይለኛል፣ እነዛ እስረኞች መሃል ለሁሉም ነው ያቀረበው እና ወደ 25 እንሆናለን እስረኞች። በተለያየ ኬዝ የገቡ አሉ፣ በጣም ሃይ ፕሮፋይል ኬዝ ያላቸው አሉ፣ ሎ ፕሮፋይልም ያለው አለ። ግን በዛ ውስጥ በመሳሪያ ከገቡት ውስጥ አንዱ እኔ ነኝ
እና ብዙ ሰው በእንደዚህ አይነት ነገር ላይ ታሪኩን መናገር አይፈልግም። ምክንያቱም ገና ትራያል ላይ ስለሚሄድ የተናገረው ነገር ቢወጣበት ችግር ውስጥ ይከተዋል። እኔ ግን በአምላኬ በጣም በቃ የቆረጠልኝ ሰው ነኝና ምን አለ is anybody be there to testify I have a testimony አለ ሲል እኔ ነኝ የተነሳሁት እና ታሪኬን ነገርኳቸው ለእስረኞቹ እና ሁሉም አለቀሱ። አልቅሰው መጥተው አቀፉኝ፣ አጽናኑኝ። ገረማቸው። የእግዚአብሔር ምሕረት ገረማቸው። የኢየሱስ ስም ምሕረቱ ገረማቸው። ከእያንዳንዷ ጥይት የሚያድን ጌታ እንደሆነ ገረማቸው። እኔም እዛ ውስጥ ካንሰሬ ገና ሊገለኝ የነበረበት ሰዓት ላይ የእስረኞቹ ነርሶች በቃ እያከሙኝ እየወሰዱ እያከሙኝ እጄና እንደዚህ በካቴና ተይዤ በአራት ወታደሮች ተይዤ ካንሰር ስፔሻሊስት ፌርፋክስ ይዘውኝ ይመጣሉ፣ ይመላለሳሉ። ግን በውስጤ ኮቪድ የነበረበት ማስክ አድርጌ ማስበውና ማነበንበው ኢየሱስን ነው። በቃ ማወራው ኢየሱስ ነው። አንድ ቀን አውጥተኸኝ እለዋለሁ። በቃ ይህን ሰንሰለት ፈተህልኝ ጌታ ሆይ በነፃ ማመልክ ቀን መቼ ነው እለዋለሁ። እንደወደደውም ፈቀደና አደረገው። በአንድ ቀን አስወጣኝ። ኢየሱሴ ታማኝ ጌታ ነው እና ይህንን ጃኬት ብዬ እያየሁት ከወጣው በኋላ መውጣቴን እንኳን አያውቅም ፓስተሩ እና ክራይስት ቻፕል የሚባል ቸርች ልክ እንደወጣው ሄድኩኝ። ሰንዴ ሴት ደነገጠ። መውጣቴን አይቶ ልክ በቃ አምልጬም የወጣው ነው የመሰለው እና በጣም ደነገጠ እና ወዲያውኑ ሰዎቹን እዛ ውስጥ ያሉትን ፓስተሮች አስተዋወቀኝ። ታሪኬን በ5 ደቂቃ ውስጥ ነው የነገርኳቸው እና I tell my story. I said, listen, this happened to me, this happened to me. But the Lord had brought me out. ከነበርኩበት ከመቃብር ውስጥ እንደገና ዳግመኛ አምላክ ያወጣኝ እና ፓስተራቸው ዶክተር ባብ ይባላል። well I want you ትምህርት ጀምር አለኝ። እነሱ ጋር የደህንነት ትምህርት ጀመርኩኝ። እሱን ጨረስኩኝ። ከዛ በኋላ እንደገና ሌላ የሚሰጥ ደግሞ ትምህርት ነበረ። እሱን ተማርኩኝ። በቃ ደስ ብሎኝ ዴዲኬትድ ሆኜ በዛ ሰዓት ቤቴ መሄድ አልቻልኩም። የምኖረው ሆቴል ውስጥ ነበረ። ቤቴ መሄድ አልቻልኩም። ሆቴል ከአንድ ሆቴል ወደ አንድ ሆቴል እየሄድኩ ነው የምኖረው። ግን ውስጤ በቃ ከጌታ ጋር ከእግዚአብሔር ጋር ማወራው በየቀኑ አወራዋለሁ እና አንዴ እንደዚህ ሆነ። እዛ ሆኜ እስር ቤት ሆኜ ገና ሳልወጣ ህልም አየሁኝ እና ያየሁት ህልም ብዙ ጊዜ ህልምም ቅዠቶችም አሉ ሰው የሚያያቸው። እስር ቤት ማለት በቃ እንደ ሰው በገሃነም የሚጮህበትም አለ። በቃ እንደ ሲኦል ሌሊቱን ሙሉ ሲያጓራ የሚውል እስረኛ አለ። በቃ መንፈሱ እንዳለ የታወቀ ነው የዲያብሎስ እና በቃ በእግዚአብሔር መሆን ሺልድ ነው። በቃ እንደ ከለላ ነው። ጸልዬ ስለምተኛ አልፈራም። ጸልዬ ስለማድር ጥሩ እንቅልፍ ተኝቼ ያድራለሁ። እና አንድ ቀን ግን በጣም ተኝቼ ህልም አየሁኝ እና ህልሙም የእስር ቤቱ ጣራ ብትን ብሎ ተበርግዶ ፀሐይዋ ላይ ታበራለች። በቃ እንደዚህ ላይ በጣም ያበራል ፀሐይ እና በቃ እውነት እስኪመስለኝ ተስነቃ ፀሐይ አለችው። ፀሐይ ራሱ አይተንም አናውቅም። እስር ቤት ውስጥ በፍሎረሰንት ላይት ነው ያለነው። ግን ሰውነቴን አልቦኝ ፊቴን ታጠብኩኝ እና ይሄ ነገር ምንድን ነው ብዬ ፊቴን ታጥቤ በኋላ ነው የገባኝ። ልክ ከወጣው በኋላ ከእስር ቤት ስወጣ ያንን ቀን ወንድሜ ሆቴል ቤት መሄድ አትችልም፣ እሱ ጋር መሄድ አልቻልኩም ዘመዶች ስላሉት ሆቴል ይዤልሃለሁ ብሎኝ ሆቴል ነው የወሰደኝ
እና ሆቴል ወስዶኝ ማታ ላይ ነው የወጣነውና ዝም ብዬ ያቺን ፀሐይ ፈልጋት ነበረ። በማታ ነው የወጣሁትና ሳይ የለችም። ግን እንደው ብዬ ሆቴል ገብተን እኔን አሳርፎኝ እሱ ሄደ ወደ ቤቱ። ቀኔ እየዘመርኩኝ ሻወሬን ወስጄ በቃ I was so excited ስለ እውነት ከስር እንደተፈታ ሰው በቃ መዝለል ነው ውስጤ። በቃ እኔ ነኝ እውነት ነው እኔ ነኝ በቃ ኤክሳይትመንት ይዞኝ ሻወር እየወሰድኩ ሁሉ እየዘመርኩ ነበር። በቃ ሻወሩን ወስዶ ከዛ ፎጣዬን አገልድሜ መስታወቱን ከፍቼ እያየው ጨረቃውን እያየው ዘምራለሁ እና የያዘልኝ ሆቴል በቃ ላይ ጫፍ ላይ ነው የያዘልኝና ደክሞኝ ድምጼ ሁሉ በቃ ስዘምር ደክሞኝ አልጋው ላይ ውስጥ ሳልገባ ከውጪ ሆኜ ፎጣዬን እንዳገለደምኩ ነው የተኛሁት ተዘርሬ። እና ጠዋት ላይ የነቃሁት ያቺ ፀሐይ እዛ ሩም ውስጥ ገብታ እላይ ላይ ታበራለች። በቃ ተነገጥኩኝ። በቃ ራሴን እስክቆነጥጠው ድረስ እኔ ማን ነኝ ይሄ ምንድን የሆነው ሲደርስ በአንድ ቀን ቅጽበት ነው እንግዲህ ከዛ ከታች ከገሃነም ወጥቼ እላይ ፎቅ ላይ ወጥቶኝ ከዛ ደግሞ ፀሐይዋን ማየት እዛ ውስጥ ያየኋት ፀሐይ እዚህ ላይ ወጣ በእውነት አየኋትና በቃ ስዘምር ጌታን ሳከብር በቃ ስደነቅ ዋልኩበት። ያን ቀን አይረሳኝም። እና አንድ ቃል የገባሁለት ነገርም ነበረ ለጌታና አንዱ ጌታው ያልኩት እድሉን ከሰጠኸኝና ከወጣሁኝ ስላንተ እናገርልሃለሁ፣ ስላንተ መሰክርልሃለሁ። ምንም ባውንደሪ የሚይዘኝ ነገር የለም። የነካኝ የረዳኝ ኢየሱስ ለዘላለም እናገርልሃለሁ፣ አላቆምም፣ እውልልሃለሁ። የደረስክልኝ አንተ ነህ፣ ያገዝከኝ አንተ ነህ፣ ቤተሰቤን የፈወስክ አንተ ነህ፣ እኔን የፈወስክ አንተ ነህ፣ ባለቤቴን መልሰህ የሰጠህ አንተ ነህ። ጌታ ሆይ እናገርልሃለሁ ብዬ ቃል ገባሁለትና እንደወጣው ፌስቡክ ላይ ብዙ ሰዎች አይተው ነበረ እና ኢቭን ፋክስ ኒውስ ላይ ራሱ ታይቼ ነበረ። ውድብርጅ እንደዚህ ሚስቱ እንደዚህ ያደረገ ተብሎና ብዙ ያዘኑ ክርስቲያኖች ነበሩና ግራም የገባቸው ምን ሆኖ ነው ምን ነካው ምን ያገኘው የተባለበትም ነገር ነበር። ግን በቅጽበት ደግሞ ጌታ አውጥቶኝ እዛ ላይ ፌስቡክ ላይ ወጥቼ ዘመርኩኝ። ወጥመዱ ተሰበረው እኛማ መለጠን ጠላት ክንደር እኛም ለመለምን እያልኩኝ ዘመርኩኝ። እና እስላሞቹ ሳይቀር ክርስቲያን ሳይቀር ኦርቶዶክስ የለ ጴንጤ የለ ሁሉ የሚገርም ነው ያንተ ነገር እግዚአብሔር ነገር እውነትም እግዚአብሔር ሲሰራየን በአንተ አሉኝና በዛች ውስጥ ወደ 10,000 ሰው የሚሆን ሰው ነው ኮመንት የሰጠኝና ጌታ ሆይ በኔ በደካማው ሰው ይሄን ሁሉ ሰው ካመሰገነ እንዴት ትልቅ ነገር ነው አልኩኝ። ስለ እውነት ነውና እሱ አለ። ከዛ በኋላ ግን ደግሞ ከዛ በፊት ደግሞ እዛ ሆኜ አንድም ቃል የገባሁለት እጠመቃለሁ። ጌታ ሆይ እጠመቃለሁ አልኩት። እጠመቃለሁ ከእንግዲህ ወዲያ አልወሰለትብህም፣ አንድ እግሬ እዚህ አንድ እግሬ እዚያ እቀጥላለሁ፣ ግድ የለህም ብዬዋለሁና ሲያስወጣኝ ያንን ደህንነት ተምሬ እና ፓስተሩ ምን ይለኛል ብሩክ ኦልሬዲ ያው የደህንነት ትምህርት ተምረሃል። ከዛ ደግሞ እንደ ደቀ መዝሙርም እሱን ተማርኩኝ። ብዙ ነገር ተማርኩና እዛ መጨረሻ ላይ are you ready to get baptized አለኝ። absolutely አልኩት። when is your baptism date አለና ቼክ አድርጎ well we have a baptism date on Sunday February 11 አለኝ። I told him February 11 is my birthday አልኩትና በ50 ዓመቴ የናዝሬቱ ኢየሱስ የአባቴን መገደልና ማዘን የእናቴን በካንሰር መሞት ሚስቴን ገድዬ የነበርኩ ሰውዬ ቤተሰቤን በትኜ የነበርኩ ሰውዬ ኢየሱስ በ50 ዓመቴ በበርዝዴ አጠመቀኝ። ከዛ ሁሉ ጣጣ ከዛ ሁሉ ችግር
ፈንቅሎ አወጣኝ። ኃይሉን አሳይ የራሱ አረገኝ። እንደገና አቆመኝ እና እያንዳንዱን ምርኮዬን ቀስ እያደረገ እየሰጠኝ ልጆቼንም ሚስቴንም መኪና የሌለኝ ሰውዬ በግሬ ባስ ይዤ ከአንዱ ቸርች ሄድ ነበርና ስለ ፍቅር ነው። ኢቭን እንኳን መኪና እንኳን ጠይቄው ጌታ የሚሰጥ ጌታ ነው። ጌታ ሆይ ይበርዳል በጣም እንደው መኪናውን አስፈልገኝ ባክህ ብዬ በቃ እንደ ጓደኛ አማከርኩትና ብዬ ወክስ አረግ የሆነ ዲለርሺፕ የሆነ ሰው ጠበቀኝ እና ወለበለበና እስካፍ በቃ ሳላቀው በጥበቡ አምላኬ በጥበቡ እዛ ውስጥ አምኖ እንደውም መኪናውን እንካ ቁልፍ እንዳው አለኝና አይዲያል ጠየቀኝ። አንደኛ እስረኛ የነበርኩ ሰው ነኝ በመሳሪያ ምናምን ስቲል ፌለኒ ማለት እንግዲህ ነገሮች የሚፈልጉበት ነው። አንድ ነገር ካጠፋው መልሰው ለመወርወር ግን ቁልፍ ሰጥቶ አምኖኝ ሳያቀኝ ታሪኬን አስነድቼ እንደገና ቁልፉን ሰጠሁት። አይ ሌላ መኪና ነው የምፈልገው ስለው አለና እንደገና ሌላ መኪና ራሷ የምፈልጋትን ብቻ በጌታ ጥበብ የማላቀውን ሰው አዘጋጅቶት ጭራሽ አይ እነዚህ ሰዎች ሊያይፈቅዱልኝ ይችላሉ እንደዚህ ብዬ ማናጀሩ ያናግሩ ብሎ ማናጀሩ ዘሎ አቅፎኝ 2 ቁልፍ የመርሴዲስ ቁልፍ ነው ሰጠኝ እና ልክ እሱን በሰጠኝ በ4 ቀኑ ልጄን አታይም ተብዬ ተፈረደብኝ ሰው ነበርኩና ነገሩን ቀይረው ልጄን ፒክ ማድረግ ትችላለህ ተባልኩበት። ልጄን የሩክ ፒክ ማድረግ ከዛ እሷ የገባውበትን ያንን ችግር ሁሉ አላየችም። ዳድ ናይስ መርሴዲስ ማን አለች። አልኳት ስንት በግሬ ኳትኜ በቢኤምደብሊው ብላክማን ዎኪንግ ባስ ሜትሮ ዎክ እያልኳት እያሳኳት ኢየሱስ ታማኝ ነው እና መልሶ እንደገና የተወሰደብኝን ነገር ባለቤቴን ሳይቀር መልካሟን ሴት ሳይቀር እንደገና በእጄ የሰጠኝ ኢየሱስ ነው። ልጆቼን ሳይቀር እና በዚህ ውስጥ ምን ተረፈ በባል በዚህ ሁሉ ባለፍኩበት በዚህ ሁሉ መከራ እግዚአብሔር ነገሮችን ለበጎ እንደሚለውጥ አወቅኩኝ። ሁሉ ነገር ያ ሁሉ ጣጣ ያ ሁሉ በቃ አለቀ ሞተ የተባልኩ ሰው ነበርኩ እና እግዚአብሔር ታሪኬን ቀየረው። ግን አሁን የኔ ታሪክ በመውጣት ብቻ አላቆመም። ምክንያቱም እዛ ውስጥ ያሉ እስረኞች አሉ ብዙ እና ለነሱ መሰክራለሁ። በየጊዜው ደብዳቤ ጽፋለሁ፣ ይጽፉልኛል፣ አጽናናቸዋለሁ። ወደ እግዚአብሔር ያመጣዋቸው ሰዎች አሉ ብዙ። አንዱ እስረኛ እኔ ጋር ሲመጣ እንደውም እጁን ቆርጦ ነበር አርተሪውን ራሱን ሊገል ወደ 90 ዓመት ነበር የፈረዱበትና መልሰው አክመውት እኔ ጋር መጡት እና ለሊቱን ሙሉ መተኛት አይችልም፣ ሲንሰፈሰፍ ነው የሚያድረው እና ውስጥ ያለው መንፈስ እኔ አርፌያለሁ በአምላኬ ረፍ ብያለሁ በአምላኬ። እሱ ግን ለሊቱን ሙሉ ይንሰፈሰፍ ነበርና የጌታ መንፈስ ውስጥ ይነገረኝ እንድነግረው ስለ እግዚአብሔር መጽሐፍ ቅዱስ ሰጠሁት። ከዛ አስተማርኩት። ከዛ ጌታን አስቀበልኩት። አሁን እሱ ስቲል 90 ዓመት የተፈረደበት ሰው ነው። በጣም ትልቅ ፖዚሽን የነበረው ሰው ነው በላይፉ። በቃ ስብርብር ሆኖ የወደቀ ሰው ነው። ግን የጌታ መንፈስ አጽናንቶት በየጊዜው የሚጽፍልኝ ደብዳቤ እኔን ውጭ ያለውትን ሰው ያጽናናኛል። ውስጥ ሆኖ እሱ እዛ እስር ቤት ውስጥ ጌታ ኢየሱስ ወርሶት እሱ ተጽናንቷል። እኔም እግዚአብሔር ይመስገን እዛ ውስጥ ሆኜ እንደሱ ነበርኩኝ። ለሰዎች መሰክር ነበር። እግዚአብሔር ከዚህ ከትንሽ ቁሳ አካል ነገር በላይ ነው። እሱ የማያልፍ አምላክ ነው። እኛ ግን ኃላፊዎች ነን። ለሁላችንም የሚያስብ አምላክ ነው ያለን። ለእያንዳንዳችን ኬር ያለው አምላክ ነው። ሁሉ በእጁ ነው እና ይህንን አሳስሮ ያንን ሰው ያድነዋል። ይሄኛውን በካንሰር ብሎ ያንን ሰው ያድነዋል እና የእግዚአብሔር አሰራሩ ድንቅ ነው። እኛም አናውቀውም። የእሱ ሀሳብና የእኛ ሀሳብ ፍጹም የተለየ ነው እና ሌላ ጊዜ ደግሞ እንደዚሁ አንድ ሌላ
እስረኛ ቡዲስት ተከታይ ነው እና እዛ ውስጥ አበሻ አንድ ነኝ ኢትዮጵያዊ። እንግዲህ ይቅርታ አድርጉልኝ እኔ በመግባቴ። ነጮች አሉ፣ ጥቁሮች አሉ፣ የራሳቸውን ነገር ይዘው ይጫወታሉ። ይሄ ባንግላዴሻዊ ነውና ቡዲስት ነው እና እኔ በቃ ጓደኛ የሆነኝ ኢየሱስ ነው። ስለ እውነት ኢየሱስ በቃ ከዛ ውስጥ አወጣኝ ፈንቅሎ። ባበሻነቴ ሳይሆን የተለየሁት የኢየሱስን ነገር ያለው ሰው ጋር እቀርባለሁ። ያ ነገር ከሌለ ብዙ መስማትም አልፈልግም፣ ማበላሸትም አልፈልግም፣ ማየትም አልፈልግም። እነሱ የሚያዩትን ሾው እና ጂም ውስጥ ወክ አረጋለሁ። ወክ እያረኩኝ እለምነዋለሁ አምላኬ። በቃ መማፀኛ ጌታ ሆይ የት ነው ያለው እለዋለሁ። ግድግዳዎቹን እያየሁት በመስታወቱ እያየሁት አወራዋለሁ ይህን ኢየሱስ። ሳወራው አንድ ቀን ማንም ሰው የለም፣ ሰው የለም ጂም ውስጥ። ያው ባስኬትቦል ምናምን የሚጫወትበት ሰዓት ሲያቆም ጂሙን ለወክ ነው ሰው የሚጠቀመው እና ሁሉም ቢዚ ናቸው። እኔ ግን መጽሐፍ ቅዱሴን ይዤ ጂሙን ዞራለሁ እና መዝሙር መዘመር ጀመርኩኝ እና ትዝ ይለኛል ፓስተር አንፍሬ ቸርች ብዙ ጊዜ ሲዘመርና ብዙ ጥረ ነበር ልታጠፋኝ፣ ከህይወት መንገድ ላይ ልትነቅለኝ፣ ስማ ጠላቴ ሆይ አልተሳካልህ፣ ሀሳብ ወደቀ ስራም ከሸፈ፣ የይሁዳ አንበሳ አንተን አሸነፈ፣ የናዝሬቱ ኢየሱስ አንተን አሸነፈ ስል ይሄ ቡዲስት ሰውዬ ኢየሱስ የሚለው ስም ሲያስተጋባ ይሰማል ጂም ውስጥ እና መጣና ሄይ ሜን አለኝ። ጠበቀኝ እስክጨርስ። እኔም ደግሞ ሰው መኖሩን ሳቅ ድምፄን ቀዝቀዝ አደረኩት። መጣና አር ዩ ኮሊንግ ዙስ አለኝ። ዙስ ማለት የግሪክ አማልክት ነው። ኖ አም ኮሊንግ ጂሰስ አልኩት። ከዛ ስለ ኢየሱስ አውርቼው ስለ ጂሰስ አውርቼው ተለያየን። በሁለት ነው በሶስተኛው ቀን እስር ቤት ውስጥ ህልምና ቅዠት በቃ ደንበኛ የዲያብሎስ ስራ እንዳለበት የሚታወቀው ሌሊት ላይ የማይጮህ የማያቃዥው ሰው የለም እና አቃዥቶት ሌሊቱን መተኛት አቅቶት እኔ ጋር መጣ እየሮጠ ሄይ ሜን አለኝ። ሄይ ሊስን አይ ሃቭ ዲስ ናይትሜር አለኝ እና what is your nightmare ስለው I was swimming in this big ocean አለ እና ከላይ የሆነ ኃይል ይመጣና ይደፍቀኛል አለ ብዬ ስወጣ እንደገና ይደፍቀኛል ስል ከዛ አሰብኩና አለ ቡዳ አልኩት አለ። ሰም አለ የለም አለ ቡዳ። ከዛ ትዝ ሲለኝ አለ the thing he told me ኢየሱስ አለኝ። ኢየሱስ ዙስ ሲለኝ ኢየሱስ ብየዋለሁና አደጋግሜ ኢየሱስ ስለው አለ ብድግ አደረገና ወጣና አሸዋው ላይ ወረወረኛል አልኩኛል። ይህን ተናግሬ ስለ ጌታ ተናግሮ ስለ ጌታ ብዙ ማውራት ጀመርን። ጓደኛ የሆነ ከብዙ ሰዎች ጋር አይገጥምም። ቡዲስት ዮጋ የሚሰራ ሰው ነበርና ጌታ ሊቆርጥለት ሲል ግን አንድ ቀን ምን ሆነ፣ ሁልጊዜ እኔና እሱ የምንገኘው ሎካል ዜና ለማየት ነው። ሌሎቹ የካርዲያሻን ሾው የምናምን ሾው በቃ የጥቁር የራፕ ምናምን የተለያየ ነገር ነው የሚያዩት ቲቪ ላይ። ለዜና እኔና እሱ እዛች ጋር እንሰማለን። ያም አንድ ወይዘሩን ለማየት ምን ተፈጠረ ከተማ ውስጥ ለማለት ነው ኢንፎርሜሽን እንዲኖረን እና ቁጭ ብለን እዛ ላይ ጌታ ሲፈታው ያን ሰውዬ ዴሊ ላማ የሚባል የታወቀ የቲቤቲያን ሞንክ አለ ካሊፎርኒያ ውስጥ የሚኖር እና የሱ ተከታይ ነው የዚህ የቡዲስቱ ተከታይ እና ዜና ላይ መጣ ብሬኪንግ ኒውስ ላይ እና ዴሊ ላማ ህፃናቶቹን እንደዚህ አድርጎ ብሎ ተከሰሰ። እንግዲህ እንደ አምላክ የሚያዩት ይሄ ሰውዬ እንደዛ ሆኖ መሆኑን አይቶ ይሄ እስረኛ አጠገቤ ነው በቃ የተናዶ የጮዋ ብሎ ግን ጌታ ሲቆርጥለት ነው በቃ በዛ ሰው እንዳይመካ በቡዲስቱ እንዳይመካ ኢየሱስ ሲያድነው እኔ ኢየሱስን ለውጥ ያየሁት እዛው ራሴ ነው። እና እንደውም በዛ ሰዓት ለባለቤቴ ደውዬ ነገርኳት። ይሁልሽ ሀገር ማልኳት ይሄ ኢየሱስ የሚባለው ስም እኮ እንደዚህ አድርጎ ይሄን ሰውዬ አለችኝ። እና በአራተኛው ቀን አብረን ቁጭ ባለበት ዜና እያየን እንደውም እሱም ሌላ ብዙ ዓመት ይፈረድበት የተባለ ሰው
በማይክሮፎን ነው ስሙን የጠሩት። ጠርተውት እቃውን ፓክ አድርጋሉትና እቃውን ፓክ አድርጎ ሲሄድ እኔን አቅፎ ነው መጀመሪያ እና እኔ ገና ፍርድ መጠብቅ ሰው ነኝ። ስልክ የለም ምን የለም ምን የራሴንም ነገር አላቅም። ግን ምን አልኩኝ? ጌታ ሆይ የዚህን ሰውዬ ነፍስ አደራ አልኩት። በቃ ስለ እውነት አደራ ያዘው አልኩት። ያዘው እንዳትለቀው አልኩት። እና ይሄ ስም የሚያድን ስም ነው። ይሄ ስም ለሁሉም ነው የተመጣው፣ ለቡዲስቱም፣ ለህንዱም፣ ለጁሹም፣ ለሁሉም። እና እግዚአብሔር ይባረክ። በ50 ዓመቴ ያጠመቀኝ ቤተሰቤን መልሶ ሰጠኝ። የላይፍ የተባልኩ ሰውዬ በነፃ ወጣሁኝ። በማትረባ በተባለችው ሎየር ኢየሱስ ተጠቀመባት። ዋጋ ባልሰጣት ሰው እሱ ግን ዋጋውን ሰራ እና ኢየሱስ አከበረኝ። አንድ ደግሞ መጨረሻ ላይ ኢየሱስ ያደረገልኝ እኔና ከና ፎርጌት ስመላለስ ይሁን ሁሉ ጊዜ በእንትን የተመላለስኩት በቃ የእስረኛ ልብስ ለብሼ እና የመጨረሻውን ቀን ደወልኩና ለባለቤቴ ልብስ ላኪልኝ አልኳት። መጨረሻው ቀን ደርሶ እና የላከችልኝ ልብስ ከስተም የተሰራ ሱት ነው። ስሜ እስከነ አባቴ ስም ያለበት ያ ልብስ የተገዛው ለግራጁዌሽን ነበር። የኔ ወንድሜ ልጅ ሃርቫርድ ዩኒቨርሲቲ ግራጁዌት ያደረገ ነበርና በቃ ወንድሞቼን ለማሳየት የገዛሁት ጃኬት ነው። በቃ ስሜ ያለው ከስተም ሜድ ነው እና እሱ ነው የተላከልኝ ልብሱና ያንን ልብስ ለብሼ ነው ዳኛው ፊት የቆምኩት። እስከዛሬ ኦልሞስት 1 ዓመት ከ6 ወር ያህል ቆይቻለሁና ስመላለስ ኮርት ውስጥ የእስረኛ ኦሬንጅ ልብስ ለብሼ ነው የተመላለስኩትና ያንን ቀን ግን ጌታዊ ግርማ ሞገሱ ነኝ ያልኩትና እስከነ ከለሯ እስከነ ልብሷ እሷን ለብሼ ነው በዳኛው ፊት የቆምኩትና ፍርዱን ከሰጠኝ በኋላ ኢየሱሴ ውጣ ካለኝ በኋላ አላቆመም። ወዲያውኑ ልብሴ መቀየር ነበረበትና እስረኛው ኦፊሰሩ ልብስ ያስቀይርና የእስረኛ ልብስ ያስለብሳል ወዲያው። ብዙ ጊዜ ኮርት ላይ ከታየ ዳኛው አሉ፣ ኦፊሰሮች አሉ። ሱፍም ለብሶ እንኳን የገባው እስረኛ ለዛች ሰከንድ ነው እንጂ ወዲያውኑ ልብሱ ይቀየራል። ከዛ የእስረኛውን ልብስ ለብሶ ነው የሚገባው። የኔን ግን የጌታ ነገር ያመጣኝ ከሌላ ዩኒት ስለነበረ ኦፊሰሩ ኤሌቬተሩ ስወጣ ኤሌቬተሩ ተበላሽቷል አሉት። ያንን ሱፍ እንደለበስኩኝ ፍርዱ እንደተሰጠኝ ፍሪነ እንደተባልኩኝ ሱፌ እንደለበስኩ በመሃል በእስረኞች መሃል ይዞኝ ሄደው እያውለበለቡ አቤቤ አበበ ነው ስሜ ግን እነሱ አቤቤ ነው አቤቤ ይሆና እኔ ደግሞ ጌታ አከበርከኝ ኢየሱስ መልካም ነው፣ ደግ ነው፣ ደግ አባት ነው፣ ደግ ጌታ ነው፣ የሚያከብር ነው። ኢየሱስ የወደቀን የሚያነሳ ጌታ ያለው ሩሩ ነው፣ ትዕግስተኛ ነው፣ ፍቅር ነው። አቤት ትዕግስቱ፣ አቤት ቸርነቱ፣ አቤት ምሕረቱ ኢየሱስዬ ሃሌሉያ ለቢ ፎሬቨር። የጌታዬ ፍቅር ነው፣ ምሕረቱ፣ ቸርነቱ፣ ደግነቱ የማያልቅበት ጌታ ነው። መታመን ነው በጌታ። ከሞት የሚያድን ነው፣ ከካንሰር የሚፈውስ ነው፣ ሁሉን ማድረግ የሚችል ጌታ ነው እና እዛ ሆኜ እንግዲህ አንዱ ፍርሃት ካንሰር ነው። እንደ ካንሰር ስሙ ራሱ ያስፈራል። ሰው ካንሰር አለበት ሲባል ይፈራል። ጭራሽ ደግሞ ይሄ ካንሰር ኦልሞስት አለው ስማማ ማለት እና በሷ እድሜ ሆኜ ነው የመጣብኝ እና በቃ የሷ ፌት እኔ ላይ ሊመጣ ነው እንዴ ብዬ ያሰብኩት ነገር ነበር። የአባቴ መገደል በ48 ዓመቱ ነው። በ48 ዓመቴ ነው እኔ ደግሞ መሳሪያ ይዤ ልጆቼን ጥበቃ ውስጥ የገባሁት እና ነገሩ ራሱ አካሄዱ ግን የእግዚአብሔር ኃይሉ በቃ
ያንን ነገር ሁሉ ቆራርጦ ራሱ ከስር መሰረቱ የካንሰሩን ብቻ አይደል ከኋላ የመጣ የቅራቅንቦ በቃ ቅራቅንቦ ነገር አለ ተከትሎ የሚመጣ በቤተሰብ በደም በዘር የሚመጣ ያንን ሂከድ for good እና ወደ ሌላ ምዕራፍ ነው ያሳለፈኝ እኔን እና አሁን ራሱ ማልፍበት መንገድ ተደዳድሮልኝ አይደለም ግን ኢቭን በማልፍበት መንገድ ብርታትና ጉልበት የሆነ ኢየሱስ አለ በቃ ምክንያቱም ሁሉን አሳየኝ በልጅነቴ ነው ቤቴን የገዛሁት ቀደም ብዬ አባቴ በ5 ዓመት ልጅ ሆኜ ነው ባንክ ቡክ ያወጣልኝ ባንክ እንደዚህና ልክ እንደ ፓስፖርት የተመታና እንደ ሌሎች እንትን አልኩም በቃ ጥሩ ነገር ነበር ያስኩበት ግን ያንን ላይፍ አይቼ እንደና ዝር ቤት ወርጄ ተወርውሬበት ሲሚንቶ ላይ ከዛ ወጥቼ ግን ያረጋጋኝ እግዚአብሔር ነገር ነው አይዘር ላይ ቦታ እታች ቦርድ እግዚአብሔር ካለ ሁሉ አለ እና አንዳንዴ ሰውን ጸልይልኝ ይልና ለጸሎት የሚፈልገው በቃ እቺ ጥቅማ ጥቅሟን ነው ትንሿን እቺ እዚህ ጋር ፎቅ ቢኖረኝ ጫማ ቢኖረኝ መኪና ቢኖረኝ ይሄ ቢኖረኝ ግን እግዚአብሔር መጀመሪያ እሱን ማሸት ነው እሱን መፈለግ ነው when you seek him you will find him ይሄ እግዚአብሔር በቃ ፈልጉ ያገኛላችሁ ነው ያለውና እግዚአብሔርን መፈለግ ነው እና እግዚአብሔር ይባረክ በዚህ አጋጣሚያን ልናገር የምፈልገው እዛ በነበርኩበት ጊዜ የእግዚአብሔር ጥማት ነበረን እኔ በቃ ኢንዲቪጁዋል ነው የተጋሁት ኢንዲቪጁዋሊ በቃ ፈለኩት አምላኬን ወራሪ ያልኩኝ በቃ የት ነው ያለው እና እግዚአብሔር ይመስገን በዛም በዚህም ሰበብ አድርጎ ማንነቱን አሳወቀኝ ግን እዛውስ ግን ብዙ ሰዎች አሉ በቃ የእግዚአብሔር ነገር የማያውቁ በቃ ምንም ነገር የሌላቸው ሰዎች አሉና ለአገልግሎት እንኳን ደብዳቤዎች ሁሉ የጻፍኳቸው ጊዜዎች ነበሩ ለተለያዩ ቦታና መልስ ያላገኘሁበትም ጊዜ ነበር ግን እስረኛን እንደማገልገል ክርስቶስን ማገልገል እዛ ውስጥ የክርስቲያን በተለይ ለአገልግሎት መጀመሪያዎቹ ሰሞን ሰው የሚባል አልነበረና የካቶሊክ ፕሪስት ነበረ ሄጄኒ ቁጭ ብዬ የምሰማው ግን ምፈልገው ክርስቶስን ነው የሚያሳርፈኝ ነው ግን ያው ስለ ሰማዕታቶቹ ስለነ ኤንጀል ስለነ አጉስጦንጢኖስ ምናምን ነው ያወሩትና ፍላጎቴ በቃ እንደው የሚያሳርፈኝ የእግዚአብሔር ኢየሱስ ነገር ነበር መፈልገውና ብዙ ማንሰማበት ነገር ነበር ግን ይሄ ፓስተር ይሄንን ጃኬት የሰጠኝ በሱ ውስጥ ያየው ዴዲኬሽን ሰውየው በቃ ኦቨር እየሰራ ነው የሚኖረው ግን 5 ሳንቲም የሚከፈለው ነገር የለም በየዌድnesday ናይት መጽሐፍ ቅዱሱን ይዞ ቃል ሊያስተምረን ይመጣል ምንም የሚከፈለው ነገር የለም በቃ እግዚአብሔርን ያገለግለዋል እና በእኛ ሀገር ብዙ የታሰሩ ሰዎች አሉ ብዙ የደከሙ ሰዎች አሉ ደግሞ ብዙ አብያተ ክርስቲያኖች አሉ ብዙ እግዚአብሔር ይመስገን እንደው ይስፋ እግዚአብሔር ነገር አሁንም ይስፋ ይበልጽጉ ግን እስረኛን መጠየቅ ትልቁ በረከት ነው ስለ እውነት የተሰበረውን ሰው እዛ ውስጥ በቃ መውጫ የሌለውን ሰው በአዳኝ ወጥመድ ውስጥ ይለዋል ዳዊት በቃ የት አባቴ ነፍሴ የት የምትገባው እስክል ድረስ ልክ መቃብር ቤት ውስጥ እንደመኖር ነው ተዘግቶብኝ በቃ የምፈልገው ያንን ነውና እግዚአብሔር በእውነት እንዲረዳን ስለ ፕሪዝን ሚኒስትሪ በተለይ አበሾች we have to participate in it ነጮቹ እውነቴን ነው ለነጋ አይሉም እኔ በዚህ ሰው በዚህ ፓስተር በዚህ ነጭ ፓስተር በማላቀው ሰው የጌታን ነገር ያየውበት ነው በቃ ዴዲኬሽኑ በመኪናው እዚህ ሲያደርሰኝ እዚያ ሲያደርሰኝ እንካይ ትራንስፖርት ብር ሲለኝ ምን ሲለኝ ሰዎች ሲያገናኘኝ ቸርቾች ሲወስደኝ እና እግዚአብሔር ይመስገን በቃና ሌሎቻችንስ we can do this እኔ አሁን ክሬደንሻሉ ስለሌለኝ ነው ለጊዜው ምክንያቱም ስቲል ፕሮሰስ ላይ ስለሆንኩኝ ወደ ፕሪዝኖች መግባት አልችልም ግን የሚፈቅዱበት ጊዜ አለ እና በኢሜል
እችላለሁ። ኢሜል እያረኳቸው እነዛን ማቃቸው ወደ እግዚአብሔርም ያመጣዋቸው ናቸው፣ የኔ ልጆቼ ናቸውና እነሱ ጋር ስታውን ኮሙኒኬት አደርጋለሁ። ግን እግዚአብሔር ደግሞ ድሉን ሰጥቶኝ ለነዛ ለተጎዱት ሰዎች ለነዛ በዛው ለሚያልፉ አውቀዋለሁ እያንዳንዱን ነገር እኔ ራሴ ነበርኩኝ ብዬ ለመናገር ነው እግዚአብሔር ሲፈቅድልኝ ይሄንን ንጉስ ያለ ገደብ ማገልገል ነው። በእውነት ዳዊት በመዝሙሩ የእድሜን ልክ ንገረኝ አለው። ምን ያህል እድሜ ብንኖር ነው በዚች ምድር? የትኛው ቤት ነው ኢምፕረስ የሚያደርግ? የትኛው መኪና ነው? የትኛው ፎቅ ነው? የኢየሱስ ነገር ግን ኢምፕረስ ያደርጋል። ምክንያቱም እሱ የዘላለማዊ ቤት ያዘጋጀልን ሰዎች። እቺ ምድር አርጅታ ታልፋለች፣ እኛም አርጅተን እንደ አባቶቻችን እንሄዳለን። የሚቀረው ግን ኢየሱስ ነው እና ስለ እውነት እግዚአብሔርን ክርስቶስን ያለ ገደብ ነው ማገልገል እና የታሰሩትን የታረዙትን እነሱን ማየት ነው ትልቁ አገልግሎት በእውነት እና እግዚአብሔር ኢትዮጵያኖች ወንድሞቻችን አገልጋዮች በእውነት ፕሪዝን ሚኒስትሪውን እንደው ተነቃቁ፣ ስለ እውነት ተነቃቁ። ነጮቹ ያደርጉታል። እነሱ አገር ጥለው ስታርባክስ የሚጠጡ ሰዎች ገጠር ገብተው እዛ ስለ ክርስቶስ ይናገሩለታል። ገብቷቸዋል ጉዳዩ። እኛ ግን የካፕቺኖ ብቻ ክርስቲያን መሆን የለብን። we have to get out from our comfort zone። መድረስ ነው ለክርስቶስ፣ መድረስ ነው ለእስረኛው እና እግዚአብሔር ይርዳን። መቼም ያው ያ እስረኛ የመጣ ጊዜ መንፈስ ቅዱስን ይዞ እንደገባ ገባኝ። ተንበርክኮ በሌሊት ሲጸልይ ሲያለቅስ ሲያነባ እኔ እምባ የለኝም። እኔ እምባም ብዙም አልቅሼም አላቅም። አሁን ግን የገባኝ ነገር ነው የሚያስለቅሰኝ እና የሱ ዴዲኬሽን አስቀናኝ ውስጤ እና ጌታ ሆይ እኔ እንዴት ዝም ብዬ መጽሐፍ ቅዱስ አነባለሁ ጋደም ብዬ፣ እሱ ግን ተንበርክኮ ሲሚንቶ ላይ በቁንጣ አንተን ከላይ ያወርድሃል። በቃ አጀስ ጠየቅኩት፣ ጌታ ሆይ መንፈስ ቅዱስ ሆይ እርዳኝ ነው ያልኩት እና አንዱ የረዳኝ መጽሐፍ ቅዱስን እኔ ብዙ ጥቅሶች አላቅም። እኔ ባይብል ኮሌጅም አልሄድኩም። ግን የእግዚአብሔር መንፈስ ግን እያንዳንዷን ነገሮች በቃ በትኖ አሳየኝ፣ በትኖ አሳየኝ እና እስካሁን ይገርመኛል። ልጆችሽ ከእግዚአብሔር የተማሩ ይሆናሉ ይላል እና መንፈስ ቅዱስ አስተማሪ ነው። he is the best teacher። የተለያየ ሰባኪ ለተለያየ ነገር ሊናገር ይችላል። ግን እኛ ውስጥ ያለ መንፈስ ቅዱስ ዲቴክሽን አለው። እያንዳንዷን ወርድ እያንዳንዷን ነገር የሚያበጥርበት ሚዛን አለው እና ያ ሲገባኝ ጌታን ማወቅ፣ ኢየሱስ ክርስቶስን የሞተውን ጌታ የሚያድነውን ጌታ የሚፈውሰውን ጌታ ማወቅ፣ ወደ ግል ደግሞ ህይወት ማስገባት ማለት ጴንጤ መሆን አይደለም። ሰከንድ ቻንስ ማን ይሰጣል? እስቲ ተመልከቱኝ የኔን ታሪክ። እዛ ሁሉ ስንት ዓመት ልበሰብስ የነበርኩኝ ሰውዬ እንደገና አውጥቶ የሚያጸድቅ ኃይል ማን ይሰጣል? የትኛው ዳኛ ይሰጣል? እግዚአብሔር ግን ሰጠኝ፣ በልጁ ሰጠኝ። ጸድቀሃል አለኝ። ማን ነው የሚከሳል? ተናገርልኝ አለኝ። እናገራለሁ፣ ማንም አያስቆመኝም። ኃይሉ ይሰራል። በትንሽ ሰዎች ብቻ እግዚአብሔር እኮ ቢሰራው በሁላችን ግን እንፍቀድለት፣ እንጋብዘው ወደ ህይወታችን። አዳኘው የታለ እንበለው። ስትቀርቡት የሚቀርብ ጌታ ነው፣ የሚቀርብ ኢየሱስ ነው። የዋህ ነው፣ ያንኳኳል በሩን ክፈቱልኝ ልግባ ይላል፣ ይገባል። ያድሳል፣ ያቆማል፣ ያበረታል፣ ያጠነክራል፣ ያራምዳል፣ ተስፋ ይሰጣል። ተስፋ የሰጠው የታመነ ተስፋ ስለሰጠኝ ነው ያልሞትኩት፣ ሚስቴም ያልሞተችው፣ ልጆቼም ያልተበተኑ። አምላኬን ጠራሁት፣ ጓደኛ ያረኩት፣ አባቴ ወዳጄ ያረኩት። ያወራኛል፣ አወራዋለሁ። በየጊዜው ወይ ፌስቡክ ላይ ሞጥቼ ጌታ ምን ልናገርልህ እለዋለሁ። በመዝሙር እስቲ አንድ ሰው ነካለዋለሁ። አንድ ሰው ይዳን ከጫቱ ከሲጋራው ከዝሙቱ ከሺሻው ራስን ከመግደል ከማጥፋት። ብዙ ባቃቸው ልጆች ራሳቸውን የገደሉ አሉ። እኔም የነሱ ተስፋ
ነበር የሚገጥመኝ ጌታን ባላገኘው ባያበራልኝ ኖሮ። ከበራልኝ ደግሞ አለመናገር ራሱ ኃጢአት ነው። እግዚአብሔር አድርጎልኝ ፈውሶኝ እንዴት ዝም ይባላል? እንዴት ዝም ይባላል? እግዚአብሔር ረድቶት እግዚአብሔር አግዞኝ እንዴት ዝም ይባላል? እንዴት ዝም ይባላል? ዝም ይባላል። የሚሰራ አምላክ ነው፣ የሚያኖር አምላክ ነው። እግዚአብሔር ትልቅ ነው። እግዚአብሔር ትልቅ ነው።